prudent, reckless, careless, cautious, foolish። ስለዚህ አሁን prudent የሚለው ቃል careless፣ አሁን carelessን እናውቃለን፣ ኬር የማይሰጥ ትኩረት የማይሰጥ ለነገሮች። ሲ ላይ ደግሞ cautious አለ። caution የሚል አይታችሁ ከሆነ ኬሚስትሪ ጥንቃቄ ነው። cautious ጠንቃቃ ነው። foolish ደግሞ ሞኝ ነው። ስለዚህ አሁን ከቢ እስከ ዲ ባለው foolish እና careless አብረው የሚሄዱ ይመስላሉ። ጠንቃቃ cautious ተቃራኒው የሁሉም እዚህ ጋር ያሉት። ስለዚህ prudent ምናልባት cautious ሊሆን ይችላል፣ ጠንቃቃ። prudent acting with or showing care and thought for the future፣ ለነገ ኬር መስጠት፣ ትኩረት መስጠት፣ መጠንቀቅ እንደማለት ነው። ስለዚህ cautious ነው እንዳልኳችሁ። ስለዚህ cautious ማለት ጠንቃቃ፣ core aspect of being prudent የመሆን core መሰረቱ ነው። ስለዚህ a prudent person is careful to avoid potential problems፣ ሊፈጠሩ የሚችሉ ችግሮችን ቀድሞ የሚከላከል የሚጠነቀቅ እንደማለት ነው። reckless፣ careless፣ foolish እነዚህ ሁላ ተቃራኒ ናቸው። careless፣ foolish የጠንቃቃ ተቃራኒ ናቸው። they describe a lack of care and forethought፣ ኬር የማይሰጥ እንደማለት ነው። lack of careን የሚያሳይ ነው ወይንም forethoughን የሚያሳይ ነው። reckless የምትለውን እስቲ ሰርች እናድርግ። reckless የምትለውን እንጽፍ። reckless is a key antony without thinking ማለት ነው። acting without thinking፣ ሳያስቡ የሆነ ነገር መስራት ወይንም ኬር ሳይሰጡ ዝም ብሎ መስራት፣ ዝም ብሎ የሆነ ነገር ውስጥ መግባት፣ የግራ ቀኙን ሳያዩ፣ ዴንጀሮችን ሪስኮችን ሳያዩ፣ ኮንሰርን ሳያደርጉ unconcerned about the dangers or risks። ስለዚህ ከሱ ጋር ተመሳሳይ የሚሆኑ ከሬክለስ ጋር rash፣ foolhardy፣ impetuous፣ heedless፣ careless፣ irresponsible፣ daredevil። የሱ ተቃራኒዎች ደግሞ prudent፣ cautious፣ careful፣ responsible፣ judicious፣ wary። እነዚህ የሱ ተቃራኒዎች ናቸው። አሁን ራሱ ዛሬ ስንሰራ ባለፈው ያው ከዚህ በፊት 2 ቪዲዮዎችን ሰርተናል። ተመሳሳይ ቃላት እየመጡ ነበር ሁለቱ ላይ ካየናቸው። ስለዚህ እድል አለ ነው። አሁን እዚህ ጋር 10 ቃላትን ስንሰራ ምን ማለታችን ነው? ኢንተራንስ ላይ አንድ አፒር ቢያደርግ እድለኞች ነን። 10 አይደለም 100 ሰርተን አንድ ቢመጣ አንድ ቃል ብንይዝ በየቀኑ አንድ ቃል ብንይዝ በጣም እድለኞች ነን ነው። ስለዚህ ብዙ ስንሰራ አትሊስት አንድ ይመጣል። የአንድ ቃል አንድ አዲስ ቃል እያወቀን ስለምንሄድ እስከ ኢንተራንስ ቀን ድረስ ብዙ እናውቃለን ከሚል ኮንሰፕት አንፃር ነው እንደዚህ ብዙ ጥያቄዎችን የምንሰራው። ከዚህ በኋላም የበለጠ መስራት እንቀጥላለን።